የዛሬው ቪዲዮዬ የተለያየ ጥያቄ ትጠይቁኛላችሁ። ላይቭ ላይ ለምንድን ነው ሶሻል ሚዲያ ላይ የምትወጪው? ሐራም ነው? አላህም ፍሪ? በቃ መሰል ጥያቄዎችን ብዙ ጊዜ ትጠይቁኛላችሁ እና ለነሱ መልስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሐስን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህ ቪዲዮ የሚደርሳችሁ በሙሉ ሁላችሁንም ሰላም ብለናል እና ረመዳን እንዴት ይዟችኋል? በቅድሚያ እንዴት እያሳለፋችሁ ነው? ከስራ ጋር ከኛ ጋር አልሐምዱሊላህ ምንም አንልም። ደከምከም እያልን ከልጅ ጋር አልሐምዱሊላህ። እና ለጥያቄያችሁ መልስ ያው መቼም የሆነ ሰው ወደ ሶሻል ሚዲያ ሲመጣ የሆነ አላማን ይዞ ነው። ብዙ የሆነ የሚያስጨንቀው የሚያሳስበው ነገር ሊኖር ይችላል። ያንን ነገር በራሱ ሰርቶ ለመቅረፍ ነው ችግሩ። በቃ ይሄ ነው አላማ እንጂ ሌላ ነገር አይደለም። የሚሰራን ሰው ደግሞ ማበረታታት ነው እንጂ አላስፈላጊ የሆኑ ንግግሮችን የተናገሩ የሰውን ስሜት ለመንካት አለመሞከር ነው። ከቻላችሁ ያው ኸይር መናገር ነው እና ያው እኔ መጀመሪያ ከመውጣቴ በፊት ወደ ሶሻል ሚዲያ ከመውጣቴ በፊት ብዙ ያኔ አስቤ አውርቼ ሌሎች ነገሮችም ቀለው ስላላየኋቸው ነው። አሁን ለምሳሌ መሰደድ ብል ልጅ ወልዶ መሰደድ በጣም ትልቅ ፈተና ነው። አይቼዋለሁ ማለት እኔ ባልቀምሰውም ብዙ ጓደኞችን ምን ያክል ከብዷቸው ያሳልፉ እንደነበር አይቻለሁ። አረብ ሀገር ሰራ ነው የምሰርቻለሁ። በቃ ሰው ቤተሰቡን እየናፈቀ ኑሯል፣ እያለቀሰም ኑሯል። የልጅ ናፍቆት ግን በጣም የተለየ መሆኑን ያኔ ተረድቻለሁ። አሁን ራሱ ዝም ብዬ ሳስበው ምን ያክል እንደሚከብድ እረዳለሁ። ግን አንዳንድ ያው አማራጭ ያጣ ሰው ይሄዳል ችግሩን ለመቅረፍ ግልጽ ነው። አረብ ሀገር መሄድ እንደ ሸሪዓ ቢከድ እኮ ሐራም ነው፣ ሸሪዓ አይፈቅድም ይላል። ላኪን አንድ ሰው ችግሩን ይዞ ቁጭ ከሚል ሰርቶ አላህ ሰበብ አድርጎ በዛው ሰበብ አድርጎ ይረዝቀዋል ኢንሻአላህ። ስለዚህ እኔ ሶሻል ሚዲያ ላይ በአጠቃላይ ባልወጣ ደስ ይለኝ ነበር ማለት ለማውራት ወላሂ አላህ ውስጤን ያውቃል። ላለመውጣት ሞክሬ ነበር ግን ነገሮቹ እንዳሰብኳቸው ስላልሄዱ በቃ እዚሁ ከልጅ ጋር ሆኜ በናፍቆት ከምፈተን ብዬ ቻንስ እየሞከርኩ ነው ማለት ነው። ሰብስክራይብ አድርጉ፣ አበረታቱኝ። ኢንሻአላህ ስራ እንደዚሁ ዝም ብዬ ሳይሆን ስራ ለመስራት አስባለሁ በዚህ ቻናሌ ይደግና ማለት ነው። እና እንደዚህ አይነትን ሰው ማበረታታት ነው። ኸይር ነገር እየተናገራችሁ ከቻላችሁ የሰው ደስታ የሚያስደስታችሁ እንግዲህ ማበረታታት ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮውን ማለት ነው። ለእናንተ ምንም ሰብስክራይብ ማድረጉ ምንም ላይጎዳችሁ ይችላል። ለኔ ይጠቅመኛል ብታረጉ ማለት ነው። ይሄ ነው የጠየቃችሁኝ ጥያቄ ባጭሩ እና አበረታቱኝ። እኔ ሶሻል ሚዲያ ላይ ስወጣ በእርግጥ ብዙ ነገር እንደሚመጣ እርግጠኛ ነኝ። ሁሉም ሰው አይደግፍም፣ ተቃራኒ ሀሳብ ያለው አለ። እንኳን እኔ ትላልቅ ሰዎችም መከበር ያለባቸው ሰዎችም አይከበሩም፣ ይዘለፋሉ። ስለዚህ እሱን አምኜበት ነው የመጣሁት። ግን አንድ ሰው ከቻለ ኸይር መናገር ነው፣ ካልቻለ ደግሞ ዝም። ለዛ ነው እናንተ ናችሁ መጠንቀቅ። እኔ ምንም አይመስለኝም ብሰደብ ምንም አይመስለኝም። ግን ያው እንደ ሀሳብ አስተያየት መስጠት እናንተ መብታችሁ ነው። እኔም ደግሞ ያን አስተያየቱ መልስ መስጠት ያው ስላለብኝ ነው። እና አመሰግናለሁ። ሰብስክራይብ ያደረጋችሁኝ ከልብ አመሰግናለሁ። ብዙ ሰው ሰብስክራይብ አድርጎኛል በአጭር ጊዜ ውስጥ። ሹክረን ለኩም
ጀዛኩሙላሁ ኸይር። አሁንም አግዙኝ ልስራ ሀገሬ ላይ ሁኜ ናፍቆት ሳይፈጨኝ ተሰድጄ ናፍቆት አለ፣ ሀሳብ አለ፣ ብዙ ነገር አለ። ያው ታውቁታላችሁ የተሰደዳችሁ ልጄ ካሁን ምን ሆነ እየተባለ እና እንደዚህ አይነት ፈተና ውስጥ ላለመግባት ሀገሬ ላይ ሰርቼ ለመለወጥ እየሞከርኩ ነው። አግዙኝ፣ ሌላ ነገር አይደለም። እና ኢንሻአላህ በተቻለኝ አቅም ደግሞ ያልሆነ ነገር ላለመልቀቅ እሞክራለሁ። ለምሳሌ ከሸሪዓ ጋር የሚጋጭ የሆነ ፕራንክ ምናምን አልሰራም ኢንሻአላህ። ኢንሻአላህ እና ሌላ ማስተያየት ምናምን ካላችሁ መጻፍ ትችላላችሁ። ማስተካከል ያለብኝ ነገር ካለ ኢንሻአላህ ባላህ ፍቃድ አስተካክላለሁ። ሰው ልጅ እየረበሸኝ ስለሆነ ቪዲዮ በዚሁ ይጠናቀቃል። ሌላ ጊዜ እስከምንገናኝ ሰላም ቆዩ።